ዛሬም የሕዝቅኤልን መጽሐፍ ጥናታችንን እንቀጥላለን። በሕዝቅኤል መጽሐፍ ውስጥ የአራቱ ሕያዋን ፍጥረታት ራእይ ውስጥም የተጠቀሱት አራቱን ጥናታችንን እንቀጥላለን። በቅርቡ ስለ መንፈሳዊ ዓለምና ስለ ሰማያዊው ዓለም አጽንዖት እየሰጠን እያጠናን እንደሆነ ይታወቃል። እግዚአብሔር በሰማይ በመንፈሳዊ ስፍራ ያንን ህይወት እንዲያሳየን አይናችንን እንዲከፍትልን እሱን መፈለግ እንዳለብን እየተረዳን የመጣን ይመስለኛል። ያንንም እያሰብን ነው። ይሄ ራእይ እግዚአብሔር ሕዝቅኤልን በሰማይ የእግዚአብሔርን ዙፋን እንዲያይ እንዲፈቅድለት እንዳደረገ ሁሉ ለኛም እንደሚፈቅድ አምናለሁ። በተመሳሳይ ጊዜ በምድርም በሰማይም ወደሚገኝበት ቦታ እንደምንደርስም አምናለሁ። ይህንን ስናጠና እግዚአብሔር መንፈሳዊ አይኖቻችንን እንዲከፍትና ነፍሳችንን መንፈሳችንን እንዲያነሳሳ ጸልይ። ስለዚህ በዚህ ዓለም ውስጥ በአካል ብንኖርም በህይወታችን በጸሎትና በአምልኳችን ከሰማይ ጋር አብረንም መኖር እንድንችል ዘንድ እንጸልይ። አሜን። ስለዚህ ሕዝቅኤል ምዕራፍ 1 ከቁጥር 4 እስከ 10ን ማንበብ እንችላለን። ይህም የአራቱ ሕያዋን ፍጥረታት ራእይን እንደ ርዕስ መጠቀም እንችላለን። የጥናቱ መጀመሪያ ክፍል ይሄ ነው። ሕዝቅኤል ምዕራፍ 1 ከቁጥር 4 እስከ 10። እሺ እናንብበው። ቁጥር 4ን ጀምረን ነው የምናነበው። ሕዝቅኤል ምዕራፍ 1 ከቁጥር 4 እኔም አየሁ፣ እነሆ ከሰሜን በኩል አውሎ ነፋስና ታላቅ ደመና የሚበርቅም እሳት መጣ፣ በዙሪያውም ጸዳል ነበረ፣ በመካከልም በእሳት ውስጥ እንደሚብለጨለጭ የወርቅ ምስያ ነበረ ይላል። ከመካከልም ከአራት እንስሶች አምሳያ ወጣ፣ መልካቸውም እንደዚህ ነበረ፣ ሰውም ይመስሉ ነበረ። ለእያንዳንዱም አራት ፊት ለእያንዳንዱም አራት ክንፍ ነበሩት። እግሮቻቸውም ቀጥ ያሉ እግሮች ነበሩ። የእግራቸውም ኮቴ እንደ ጥጃ እግር ኮቴ ነበረ፣ እንደ ተወለወለ ናስም ይብለጨለጭ ነበረ። በክንፎቻቸውም በታች በኢያርቱ ጉድናቸው እንደ ሰው እጅ ነበረ። ለአራቱም እንደዚህ ያሉ ፊትና ክንፍ ነበሯቸው። ክንፎቻቸው እርስ በርስ የተያያዘ ነበረ፣ ሲሄዱም አይገላመጡም ነበረ። እያንዳንዱም ፊቱን አቅንቶ ይሄድ ነበረ። የፊታቸው አምሳያ እንደ ሰው ፊት ነበረ። ለአራቱም በስተቀኛቸው እንደ አንበሳ ፊት፣ በስተግራቸውም እንደ ላም ፊት ነበራቸው። ለአራቱም ደግሞ የንስር ፊት ነበራቸው ይላል። ይህ እግዚአብሔር ቃል። አሜን። ያነበብነውን መገመትና በአይነ ህሊናችን መሳል ከቻልን ምናልባት አንድ ጭራቅ የሆነ ነገር መገመት እንችላለን። ነገር ግን በመንፈሳዊ በጣም ትርጉም ያለውና በእግዚአብሔር ዙፋን አጠገብ ያለ ፍጡር እንደሆነ ማወቅ እንችላለን። በእግዚአብሔር ዙፋን አጠገብ ጭራቅ አለ ማለት አንችልም። ነገር ግን እነዚህ መንፈሳዊ ትርጉሞችን ማሰብ አለብን። ነገር ግን በመጀመሪያ እግዚአብሔር ሕዝቅኤልን እንደ ነቢይ ከመሾሙ በፊት አራት ራእዮችን አሳየው። ነቢዩን የእግዚአብሔርን ቃል በወቅቱ ለነበሩ ሰዎች ወቅታዊና ተገቢ በሆነ መንገድ የእግዚአብሔርን ቃል የሚያውጅ ሰው አድርጎ እግዚአብሔር ሾመው። ስለዚህ በዚህ ዘመን ነቢያት ባይኖሩ ኖሮ የእግዚአብሔርን ቃል መልእክተኛ ሆኖ የሚያስተላልፍ በዚያ ዘመን የለም ማለት ነው። የመጨረሻውን ዘመን ብለን የምንጠራውን ይህንን ዘመን ተመሳሳይ ተግባር እንዳለም አምናለሁ። የግዴታ ቢሊ ግራሃም መሆን የለባችሁም፣ ወይም ደግሞ በሁሉም ቦታ ታዋቂ የሆነ ሰባኪ መሆን የለባችሁም። ለጓደኞቻችሁ፣ ለቤተሰብ አባላችሁ፣ በመጀመሪያ ለራሳችሁ መልእክተኛ መሆን ትችላላችሁ። እግዚአብሔር ትንሿን መጽሐፍ ለሐዋርያው ዮሐንስ እንደሰጠው መጽሐፉን መብላትና እንደገና ትንቢት መናገር እንዳለበት ተናግሯል። መጽሐፉን ብላ ማለትም አዋህደ ጨርሰው
መጀመሪያ የአንተ አድርገው ከዚያ ኑረው እያለ ነበር። እንደ ቃሉ ኑሩ እያለ ነበር። የቃሉም ትንቢት ይሄ ነው። ስለዚህ እግዚአብሔር ለሕዝቅኤል ያሳየው የመጀመሪያው ራእይ ዛሬ የምናወራው ስለምናጠናው አራት ሕያዋን ፍጥረታት ራእይ ነው። ሁለተኛው ራእይ የአራቱ መንኮራኩሮች ራእይ ሲሆን ሕዝቅኤል ምዕራፍ 1 ከቁጥር 15 እስከ 21 ነው። ሶስተኛው ራእይ እንደ ጠፈር ያለ ነገር ያለበት ራእይ ነው። ታውቃላችሁ በመጀመሪያ እግዚአብሔር ሰማይና ምድርን ከፈጠረ በኋላ በሁለተኛው ቀን ጠፈርን ፈጠረ። ውሃንም ከላይና ከታች ከፈለ። ጠፈርንም የሚመስል ነበረ። በላይ ያለው አንደኛው ነው። ከጠፈር በላይ ስላለው ዙፋን ራእይ ነው የምናነሳው። ስለዚህ ከጠፈር በላይ ያለው ዙፋን የእግዚአብሔር ዙፋን መሆን አለበት። ስለዚህ እግዚአብሔር አራቱን ራእዮች አሳየው። ወደ እግዚአብሔር ለመቅረብና ከሱ ጋር ወደፊት ለመራመድ ምናልባትም ማለፍ የሚያስፈልገን አራት የእምነት ደረጃዎች ሊሆኑ ይችላሉ። ስለዚህ አንድ በአንድ ስናጠና ይህንን እናገኘዋለን። የአራቱ ሕያዋን ፍጥረታት ራእይ የሚከተሉት ባህሪያት ናቸው። በመጀመሪያ አራቱ ሕያዋን ፍጥረታት አራት አይነት ፊት አላቸው። እያንዳንዳቸው አራት የተለያዩ ፊቶች አሏቸው። ስለዚህ አራት ሕያዋን ፍጥረታት የሰው ፊት ነበራቸው፣ የአንበሳ ፊት ነበራቸው፣ የበሬ ፊት ወይም ደግሞ ጥጃ ማለት እንችላለን የዛ ፊት ነበራቸው። ከዚያም የንስር ፊት ነበራቸው ማለት ነው። በዛሬው ክፍልም እንደምናየው እነዚህ ተጠቅሰው ነው የሚገኙት። እነዚህ አራት ምስሎች ሕያዋን ፍጥረታት ተግባራትና ገጸ ባህሪያትን ያመለክታሉ። ሕያው ፍጡር የሚለው ቃል የት ነው የሰማችሁት? ዘፍጥረት ምዕራፍ 2 ከቁጥር 7 ላይ እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ልክ ነኝ? እነዚህ በአንድ ጊዜ ውስጥ አራት ሕያዋን ፍጥረታት ናቸው። አራቱ በአንድ ጊዜ እግዚአብሔር በአንዴ እነዚህን ሁሉ አደረገ። በአንዱ ውስጥ እነዚህን አራቱ። ስለዚህ ያ ሕያው ፍጡር ምንድነው ማለት ነው? ማን መሆን እንዳለበት ወይም ደግሞ አራቱ ሕያዋን ፍጡራን እነማን መሆን እንዳለባቸው ትንሽ ፍንጭ ልስጣችሁ። እግዚአብሔር በመጀመሪያ የፈጠረው የሕያው ፍጡር አራቱ ገጽታዎች ናቸው። ስለዚህ እግዚአብሔር ነብዩ ሕዝቅኤልን እንደነዚህ አራት ሕያዋን ፍጥረታት ልክ እንደ ኮሚሽነር ሆኖ መውጣት ያለበት ተግባሩንም የሚያብራራ ከመላኩ በፊትም የአራቱ ሕያዋን ፍጥረታትን ምስል ማየት እንዳለበት ገለጸው። በሌላ አነጋገር የእግዚአብሔር ሰራተኞች እንድንሆን፣ የእግዚአብሔር መልእክተኞች እንድንሆን ሕያዋን ፍጥረታት መሆን አለብን ማለት ነው። እንደገና እስትንፋሱን ማየት እንችላለን። የሕይወት እስትንፋስ መቀበል አለብን። እናም እነዚህ አራት ገጽታዎች ሊኖረን ይገባል። የሰው ፊት ጥበብን ይወክላል። ጥበብ በቀጥታ ከሕይወት ጋር የተያያዘች ነች። ምሳሌ ምዕራፍ 3 ከቁጥር 18 ላይ እሷን ለሚይዟት የሕይወት ዛፍ ናት፣ የተመረኮዙባትም ሁሉ ምስጉን ነው ይላል። ስለዚህ በምሳሌ መጽሐፍ ውስጥ ስለ ጥበብ እያመለከተ ነው የሚገኘው። ጥበብ በሴትም መልክ ተመስሏል። እዛ ጋር ጥበብን የሚያመለክተው ስለ ሕይወት እንደሆነ በሴትም አስመስሎ እየተናገረ ነበረ። አዳምና ሔዋን በእባቡ በሰይጣን ተታለዋል። እባቡ ከዚያም ዛፍ ብትበሉ ጥበብ ይኖራችኋል አላቸው፣ እንደ እግዚአብሔርም ጥበብ ይኖራችኋል አላቸው። ይህም ወደ እግዚአብሔር ደረጃ ያመጣችኋል የሚላቸውም ውሸት ነበረ፣ ግን እንደዚህ አወራቸው። ነገር ግን እውነተኛውን ጥበብ የሚሰጠው እውነተኛው ዛፍ የሕይወት ዛፍ ነበረ። ስለዚህ መልካሙንና ክፉን የሚያሳውቀውን የእውቀት ዛፍ ሳይሆን የዚህን የዓለምን የሰይጣንን ፈተና እንደ ጥበብ አድርገን ሳይሆን መቀበል ያለብን የሕይወትን ዛፍ ብቻ ነው መቀበል ያለብን። ምሳሌ ምዕራፍ 13 ከቁጥር 14 ላይ የጠቢባን ትምህርት ከሞት ወጥመድ ለማምለጥ የሕይወት ምንጭ ነው ይላል። ስለዚህ እውነተኛ ጥበብ ያላቸው ሰዎች ሕይወትን ያገኛሉ እና መልካምና ክፉን የሚያስታውቀውን ዛፍ ይለያሉ። የሞትን ዛፍ የሞትን ወጥመድ ለማስወገድ ያንን ጥበብ ይቀበላሉ ማለት ነው። በሁለተኛ ደረጃ እግዚአብሔርን መፍራት የጥበብ መጀመሪያ ነው። ስለዚህ ጥበብ ሕይወት ናት ብለናት። ስለ ጥበብ መጀመሪያ ከየት ይገኛል የሚለውን ነጥብ ብናነሳ እንደ ሁለተኛ ሐሳብ እሱን ብናየው
እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ ነው። ታዲያ ጥበብ እንዴት ነው የምንቀበለው? ጥበብን ለመቀበል ቀላሉ መንገድ፣ ጠቢብም ለመሆን ትክክለኛው መንገድ ልጆቻችን ወይም የምናውቃቸው ሰዎች በዚህ ዓለም ሲኖሩ ጥበበኞች እንዲሆኑ የምንፈልግ ከሆነ የእግዚአብሔርን ፍርሃት ልናስተምራቸው ይገባል። ምሳሌ ምዕራፍ 9 ከቁጥር 10 ላይ የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል፣ የቅዱሱንም ማወቅ ማስተዋል ነው ይላል። ፍርሃት ማለት እንዲሁ ዝም ብሎ መርበትበት አይደለም። በእግዚአብሔር ስም ለማስፈራራት መሞከርም አይደለም። ፍርሃት ቅዱስ አክብሮት ነው። ሶስተኛ፣ አንድ ሰው የእግዚአብሔርን ቃል ሲከተል ጥበብን ማግኘት ይችላል። ስለዚህ ጥበብ በእግዚአብሔር ውስጥ ተካታን ያለችው ማለት ነው። ምሳሌ ምዕራፍ 22 ከቁጥር 17 ላይ ጆሮህን አዘንብል፣ የጠቢባንን ቃል ስማ፣ አእምሮንም ወደ እውቀቴ አድርግ ይላል። እውቀት ሁሉ ጊዜ ከጥበብ ጋር ተያይዞ ነው ያለው። ጥበብ ከመንፈሳዊ ቃል ጋር የተያያዘ ነው። እናም መንፈሳዊ ቃል ስንቀበል ጥበብን እንቀበላለን። እናም ያ ጥበብ እውቀትን እንድናገኝ ያስችለናል። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 8 ላይ ለአንዱ የጥበብ ቃል በመንፈስ ተሰጥቷልና ለአንዱም በዚያ መንፈስ የእውቀት ቃል ይሰጠዋል ይላል። እነሆ ጥበብ ተሰጥቷል፣ እውቀትም የሚሰጠው በዚህ መንፈስ ነው። ቆላስይስ ምዕራፍ 3 ከቁጥር 16 ላይ የክርስቶስ ቃል በጥበብ ሁሉ ይኑርባችሁ ይላል። በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ አስተምሩና ገስጹ፣ በምስጋናም በልባችሁ ለእግዚአብሔር ዘምሩ ይላል። ይህም ራሳችንን ሆነ ልጆቻችንን የምንፈልገው የመጀመሪያው እርምጃ እንደሆነ አምናለሁ። ስለዚህ ራሳችንን ሆነ ልጆቻችንን ጌታን እንዲፈሩ ማስተማር ትልቅ የጥበብ መንገድ ነው ማለት ነው። ይህም ጥበብን እንደሚሰጥ እኛ ምናምን ከሆነ ልጆቻችንን እግዚአብሔርን መፍራት እናስተምራቸዋለን። ትርጉሙም በአምልኮ በአገልግሎት እግዚአብሔርን ማስቀደም ነው። ወደ እግዚአብሔር በመምጣት ቃሉን በመስማት ለእግዚአብሔር ቅዱስ አክብሮት እንዲኖረን ማድረግ ነው። የእግዚአብሔር ቃል ወደኛ ሲመጣ የእግዚአብሔር ቃል ጥበብን ይሰጠናል። ያ ጥበብ በውስጣችን ሲያብብ ሌላ አይነት ማስተዋልና ዕውቀትን መዝራትና መንፈሳዊ መዝሙሮችን ይሰጠናል። በመንፈስ ቅዱስ ድጋፍ የእግዚአብሔርን ቃል በትክክል የሚያውቁ ሰዎች በትምህርት ቤትም ቢሆን እንደሚበልጡ ዋስትና መስጠት ይችላሉ። የእግዚአብሔርን ቃል በትክክል የሚረዱ ሰዎች ከማንም በላይ ብልህ እንደሚሆኑ አምናለሁ። በዚህ ዓለምም ቢሆን የተሻለ ዕውቀት ይኖራቸዋል። አሜን። ታውቃላችሁ፣ አንድ የፒቸር ኳስ ሲወረወር መያዣውን እንደምታውቁት ቤዝቦል እንዳለ ታውቃላችሁ። መያዣውን ጓንቱን አድርጎ ይይዘዋል። ጓንቱ ለመያዝ የሚያቀለውም ይመስለኛል። ካልሆነ ግን ኳሱ እጁን ወይም ደግሞ ፊቱን ሊመታ ይችላል። ይህንንም ኳስ ለመያዝ ይህንን ጥበብ መጠቀም አለብን። አንዳንድ ጊዜ ተጫዋቾች ኳስ ሊወረወርባቸው ይችላል። ኳሱ ተመቶም ሊሆን ይችላል። ከዚያም ይቀበላሉ፣ በራሳቸውም ቁጥጥር ስር ያደርጋሉ ማለት ነው። ሁለተኛው የአንበሳ ፊት ነው። ድፍረትን ይወክላል። አንበሳ በአራዊት መካከል ኃያል ነው፣ የጫካም ንጉስ ነው። ምሳሌ ምዕራፍ 30 ከቁጥር 30 ላይ የአንበሳ ደቦል ከእንስሳት ሁሉ የሚበረታ የማይመለስ እንስሳንም የማይፈራ ይላል። የአንበሳ ፊት ድፍረትን ነው የሚያመለክተው። ጻድቃን እንደ አንበሳ ደፋር መሆን አለባቸው። ምሳሌ ምዕራፍ 28 ከቁጥር 1 ላይ ክፉዎች ማንም ሳያሳድዳቸው ይሸሻሉ፣ ጻድቃን ግን እንደ አንበሳ ደፋር ናቸው ይላል። ስለዚህ ይህን በረከት ከተቀበለን እግዚአብሔር እንደ ሰው ፊት ጥበብን ይሰጠናል። እግዚአብሔር ይህንን ዓለም ለማሸነፍ ድፍረትንም ይሰጠናል። ይህንን ስናጠና ሁል ጊዜ በልባችን ውስጥ ማስቀመጥ ያለብን ሐሳብ አለ። እኔ ብቻ ሳልሆን የቤተሰቤም አባላት፣ ልጆቼን፣ የሰንበት ትምህርት ቤት ልጆቻችንን፣ የጢሞቴዎስ ህብረትን፣ ጎልማሶቻችንን፣ የኤልያስን ህብረት ወጣቶቻችንን፣
እዚህ ላይ የሚሰሩ አገልግሎቶች ላይ ያሉትን ሁሉንም የሚያካትት ነገር ነው። ቃሉን ስንቀበል እንድንባረክ ብቻ ሳይሆን ዛሬ እዚህ ባይኖርም እንኳን እግዚአብሔር እንዲባርካቸው ያንን የጸሎት ልብ እኛ መያዝ አለብን። ዓለም፣ መናፍስት ወይም አጋንንት እንዳያስፈራቸው የአንበሳ ልብ፣ የአንበሳ መንፈስ እንደ አንበሳ እንዲኖሩ በዚህ ዓለም ላይ ደፋርና ቆራጥ እንዲሆኑም ድልንም እንዲያገኙ ነው። ሶስተኛው የበሬ ፊት ነው። ታማኝነትንና ቁርጠኝነትን ይወክላል። በሬ ለባለቤቱ በታማኝነት ይሰራል። ዘኍልቍ ምዕራፍ 7 ከቁጥር 3 ላይ 6 የተሸፈኑ ጋሪዎች እና 12 በሬዎችን ይናገራል። አንዳንድ ጊዜ በሬዎች ጥጃም ተብለው ሊገለጹ ይችላሉ። አንደኛ ጢሞቴዎስ ምዕራፍ 5 ከቁጥር 18 ላይ መጽሐፍ የሚያበረየውን በሬ አፉን አትሰር፣ ደግሞ ለሰራተኛ ደሞዙ ይገባዋልና ይላል። በሬ ወይም ጥጃ ከመሞቱ በፊት ወይም ከሞት በኋላ ለባለቤቱ ሁሉንም ነገር መስዋዕት አድርጎ ነው የሚያልፈው። ከበሬ ልንጥል የምንችለው ምንም ነገር የለም። በሕይወት እያለ ለብዙ ነገሮች ጠቃሚ ነው። ለማረስ፣ ለባለቤቱ ደሞዝ እንደማግኘት መቁጠር እንችላለን። መስዋዕትነትን የሚጠይቅ ሕይወቱን የሚያስከፍልም ቢሆን የሚያደርግ ነው። ሲሞት ቆዳውን እንጠቀማለን። የተለያዩ የሌዘር ምርቶችን ለመስራት ይውላል። ስጋው ለምግባችን ጥሩ ነው። አጥንቱን እንኳን ቀቅለን እንበላለን። ጅራቶቹ፣ እግሮቹ፣ ሁሉም ነገር በትክክል ለሰዎች ጠቃሚ ናቸው። ዘሌዋውያን ምዕራፍ 3 ከቁጥር 1 ላይ መባውንም የደህንነት መስዋዕት ቢሆን ከላሞችም ወንድ ወይም ሴት ቢሆን በእግዚአብሔር ፊት ነውር የሌለበትን ያቅርብ ይላል። አንደኛ ቆሮንቶስ ምዕራፍ 5 ከቁጥር 7 ላይ እንግዲህ ያለ እርሾ እንዳላችሁ አዲሱን ሊጥ ትሆኑ ዘንድ አሮጌውን እርሾ አስወግዱ፣ ፋሲካችን ክርስቶስ ታርዷልና ይላል። ስለዚህ ይህ ለእግዚአብሔር የሚቀርበው መስዋዕት የጌታችን የኢየሱስ ክርስቶስ መስዋዕት ምሳሌ ሆኖ እንኳን ያመለክታል። በሬ ባለቤቱን ያውቃል። ታማኝ ብቻ ሳይሆን መስዋዕትነትንም ጭምር ያውቃል። ለባለቤቱ መስዋዕትም ቢሆን ያደርገዋል። እግዚአብሔር ከእያንዳንዳችን የሚፈልገው እንደዚህ አይነት ነገሩ ነው። ይህንንም እንድናውቅ ኢሳይያስ ምዕራፍ 1 ከቁጥር 3 ላይ በሬ ባለቤቱን ያውቃል፣ አህያም የጌታውን ጋጣ ያውቃል፣ እስራኤል ግን አያውቅም፣ ሕዝቤም አያስተውልም ይላል። ስለዚህ ሰው ከበሬ ይሻላል አይደል? ነው ወይስ በሬ ነው ከሰው የሚሻለው? እግዚአብሔር ለሕዝቅኤል የሰጠው መልእክት ኃጢአተኞች ኃጢአታቸውን እንዲገነዘቡ ለማድረግ ሕይወቱን በታማኝነት የሰጠውን በሬ እንደ ምሳሌ ያቀረበ። የጌታ ስም እንዲከብር ጌታችን ኢየሱስ ክርስቶስን ለማክበር የሚገባውን መስዋዕትነት እንድንከፍል በሞታችንም እንኳን ቢሆን ሕይወታችንን ለመስዋዕትነት እንድንሰጥ እንድንችል ዝግጁ እንድንሆን እየገለጸ ነው። በመጨረሻም አራተኛው የንስር ፊት ነው። ፈጣን እና እምነትን ያመለክታል። ንስር ፈጣን ነው። ኢዮብ ምዕራፍ 9 ከቁጥር 26 ላይ የደንገል ታንኳ እንደሚፈጥን ንስርም እንደ ንጥቂያው እንደሚበርር ያልፋል ይላል። ንስር ከፍ ብሎ ሊበር ይችላል። ኢሳይያስ ምዕራፍ 40 ከቁጥር 31 ላይ እንደ ንስር በክንፍ ይወጣሉ ይላል። ስለዚህ ንስሮች አንድ ነገርን ያመለክታሉ። በቀጥታ ወደ ፀሐይ የሚያዩ አይኖች አሏቸው። ለዚህ ነው ወደ ፀሐይ መውጣት የሚችሉት። በመንፈሳዊ ሁኔታም ንስሮች አይኖቻቸው በእውነት የሚያዩ ከሌሎች እንስሳት የበለጠ በማየትም በትኩረትም የሚበልጡ በጌታና በእግዚአብሔር ቃል ላይ ለማትኮር እነዚህን ምሳሌ አድርገን መጠቀም እንችላለን። ክንፎቻቸውን እንኳን ጨምሮ ለፍጥነት ይረዳቸዋል። ወደ ላይ የሚወጡ ፍጥረታትን ወይም ደግሞ ሰዎችን ሊያመለክቱ ይችላሉ። አውሎ ነፋስ ቢኖርም እንኳን በነፋስ አይወዛወዙም፣ አይታወኩም። ነገር ግን ነፋሱን አውሎ ነፋሱን አልፈው ወደ ላይ ከፍ ብለው በመብረር እዚያ ላይ በሰላም መኖር ይችላሉ። ለመውጣት ጠንክሮ መስራት አያስፈልጋቸውም። ነፋሱ ላይ ይንሸራተታሉ።
ስለዚህ ይሄ የእምነት ደረጃ ያለውን ሰው ይወክላል። ችግሮች ሲመጡ እነዚህን ችግሮች የበለጠ ለማደግና በመንፈሳዊ ወደ ላይ ከፍ ለማድረግ እንደሚጠቀም ወደ እግዚአብሔርም እንደሚጠጋ ሰው እንደማለት ነው። ሙሴ ወደ ሲና ተራራ 8ኛ ደረጃ ላይ ከወጣ በኋላ ሲወርድ ፊቱ እያበራ እንደነበረ አስታውሱ። ሰዎች እኛ መቋቋም አንችልም፣ ማየት አንችልም እያሉ እንደነበረም አስታውሱ። ስለዚህ በመጋረጃው በስተቀኝ ንስር ያንን ብርሃን ማየት የሚችሉበትን ወይም ደግሞ ሊሸከሙት የሚችሉት አይኖች እንዳሉ ይህንን በምሳሌ ያስረዳል። ሙሴ በሲና ተራራ ላይ ከእግዚአብሔር ጋር እየተነጋገረ ነበረ። እናም በዚያ መካከል ላይ ብርሃን ተፈጠረ። ብርሃኑን መሸከም ችሏል። ያ ብርሃን በሱ ላይ ወጣ። እናም ያንን ብርሃን የእግዚአብሔርን ክብር በሰማይ እንደሚያንጸባርቅ ሊቆጠር ይችላል። መብራቶችን ምናልባት ማየት እንችላለን። ከዛ ውጪ የፀሐይን ብርሃን ማየት የሚችል የለም። እኔ ብዙም አላየሁም። በቀን ብርሃን ይወጣል። ስለዚህ ፀሐዩን ተመልክተን መተው ነው። ብርሃኑን ነው የምንመለከተው፣ ወደ ፀሐይ አንዞርም። አንዳንድ ጊዜ እግዚአብሔርን ፊት ስናይ በጣም ብሩህ ስለሚሆን አይነ ስውርም ልንሆን እንችላለን። አንዳንድ ጊዜ እግዚአብሔር ክብሩን ሲያበራልን አይናችን ሊጨልም ይችላል። በመንፈሳዊም ልንታወር እንችላለን። መቋቋም ላንችል እንችላለን። በጣም ብሩህ ከሆነ ልንቋቋመው አንችልም። ለዚህ ነው ኃጢአተኞች የእግዚአብሔርን ፊት ማየት የማይችሉት። ምክንያቱም በጣም ብዙ ብርሃን ስላለው ከነሱ አቅም በላይ ነው። ይህንን መረዳት ይችሉ እንደሆነ አላውቅም። ነገር ግን መንፈሳዊ ኃይል በጣም ከፍ ሲል ያንን የእግዚአብሔርን ብርሃን መቀበል እንችላለን። ኃጢአተኞች ግን ያንን ሊቀበሉ አይችሉም። የእግዚአብሔር ቃል በጣም ጥልቅ ሲሆን አንዳንድ ጊዜ ለመረዳት ይከብደናል። ነገር ግን እግዚአብሔር እንደ ንስር እምነት እንዲሰጠን እንጸልያለን። ስለዚህ እውነትን መቆጣጠር እንድንችል፣ የእግዚአብሔርን ክብር በላያችን እንድናይ፣ ሲበራ እንኳን ለሌሎች ብርሃን መሆን እንድንችል የግዴታ መሞት አይኖርብን። ከፍ ብሎ የሚወጣ ንስር ፍጹም በሆነ እምነት ጌታን የሚጠብቅ ቅድስናን ያመለክታል። እግዚአብሔር ሕዝቅኤልን እንደ ነቢይነት ሲሾመው ተግባሮቹ ከአራቱ ሕያዋን ፍጥረታት ጋር እንደሚመሳሰሉ አሳይቷል። በተለይም የበሬ ፊት መላውን ሕያዋን ፍጥረት ይወክላል። እግሮቻቸው እንደ ጥጃ ሰኮና ነበሩ። እንዲሁም ሕዝቅኤል ምዕራፍ 1 ከቁጥር 7 ላይ እግሮቻቸው እንደ ጥጃ ሰኮና ነበሩ የሚለው ቃል እንደተጠቀሰ እናስታውሳለን። እንደ ንስር እግር ሳይሆን እንደ ሰው እግርም ሳይሆን እንደ አንበሳ እግርም ሳይሆን እንደ ጥጃ እግር እያለ ነበረ። ስለዚህ መላው ሕያዋን ፍጥረታት በጥጃ ይወከላሉ ማለት ነው። ይህም ለተግባሮቻችን ምን ያህል ታማኝ መሆን እንዳለብን ያቆላል። እግሮች ወደ አንድ ቦታ የሚወስዱን፣ ወደ ምንሄድበት የሚመሩን፣ የሰውነታችንን ክፍል ሁሉ ተሸክመው የሚወስዱ ናቸው። እግሮች ታማኝነታቸው እንደሚያስፈልገን እንደምንጠቀማቸው እናውቃለን። የፈለግነውን ቦታ ሁሉ የሚወስዱን ታማኝ እግሮች መሆናቸውን እናውቃለን። አንዳንድ ጊዜ በዚህ በኩል ብዙ ስራዎችን ስናይ ወደዚህ አቅጣጫ ዞር ብለን ለማየትም እግሮቻችንን ለመጠቀም እንችላለን። ጭንቅላታችንን አዙረን ሙሉ በሙሉ ማየት ማንችላቸውን ቦታዎች እግራችንን እንጠቀማለን። ነገር ግን እግሮች እንደ ጥጃ ሰኮና ካሉን ይሄዳሉ። ጭንቅላታችን ወይም ደግሞ ጭንቀታችን እየጨመረ ሲመጣ እግሮቻችን የሚሄዱበትን ቦታ ሊያወዛግቡ ይችላሉ። ሳናቀውም የተለያዩ ቦታዎችን ልንሄድ እንችላለን። የጽዮን ቤተክርስቲያን አባሎች አንዱ ባህሪ ይሄ ነው ብዬ አምናለሁ። ይህንን እንደምትፈልጉ አምናለሁ። እግሮቻችሁ ቀድሞ ሁሌም ወደ እግዚአብሔር ቤት እንዲራመዱ። አሜን። እንግዲህ በሕዝቅኤል መጽሐፍ ውስጥ የምናየው በሶስት የተለያዩ ምዕራፎች ውስጥ ያየናቸው ተመሳሳይ ነገሮች አራት የተለያዩ አገላለጾችን ያስተምሩናል። ምዕራፍ 1 አራቱ ፊቶች የሰው፣ የአንበሳ፣ የበሬ፣ የንስር ፊትን ያሳየናል። ምዕራፍ 4 ሰው፣ አንበሳ፣ ጥጃና ንስርን በተመሳሳይ መልኩ ያሳየናል። ኪሩብም የምንለውን ያሳየናል። እንደ ራእይ፣ ዳንኤልም መጽሐፍ ላይ ባሉ ሌሎች መጽሐፍት ላይ አራት ሕያዋን ፍጥረታት ተገልጸዋል፣ ወይም ስማቸው ኪሩብም እንደሚባል አይተናል ማለት ነው። ኪሩብ ነጠላ ነው።
ኪሩቤልም ብዙ ናቸው። ስለዚህ እግዚአብሔር ኪሩቤልን በሕይወት ዛፍ ፊት ለፊት አስቀመጠ፣ ሰው ኃጢአት ከሰራ በኋላ እሱን ለመጠበቅ። ስለዚህ አራቱ ሕያዋን ፍጥረታት ለእግዚአብሔር ዙፋን በጣም ቅርብ የሆኑ ፍጥረታት መሆናቸውን መገንዘብ አለብን። ይህም ምናልባት ከሕይወት ዛፍ ጋር በጣም ቅርብ የሆነ ተመሳሳይነት እንዳለው ሊያመለክት ይችላል። ስለዚህ ወደ እግዚአብሔር ዙፋን ወይም ወደ ሕይወት ዛፍ ስንቀርብ እነማን እዛ እንደሚገኙ ማወቅ አለብን። ኪሩቤልን ወይም አራቱን ሕያዋን ፍጥረታትን እናገኛቸዋለን። ስለዚህ እነዚህ ምንባቦች ናቸው። መካከለኛው ክፍል ላይ ራዕይ ምዕራፍ 4 ከቁጥር 7 ላይ ያለውንም ሐሳብ ማየት እንችላለን። ጌታን በዳግም ምጽአት የምናገኘው የተባረከ ባሪያ፣ ለሰዎች ምግባቸውን በተገቢው ጊዜ የሚሰጥ ታማኝና አስተዋይ ባሪያ ተደርጎ ሊቆጠር ይችላል ማለት ነው። ወደ እግዚአብሔር ዙፋን የምንቀርበውና አራቱን ሕያዋን ፍጥረታትን የምናገኘው ሰዎች ብቻ እንዳልሆንን ጸልያለሁ። የአራቱ ሕያዋን ፍጥረታት ሚና የተወጣን ሰዎች እንድንሆን ጭምር እንጂ። የጽዮን ቤተክርስቲያን አራቱንም ገጽታዎች የያዘችና የአራቱ ገጸ ባህሪያት ተግባራትን የምትፈጽም አገልጋይ የምትሆን ቤተክርስቲያን እንድትሆንም ጸልያለሁ። ማቴዎስ ወንጌል ምዕራፍ 24 ከቁጥር 44 እስከ 46 እንዲህ ይላል፣ ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። እንኪያስ ምግባቸውን በጊዜ ይሰጣቸው ዘንድ ጌታው በቤት ሰዎች የሾመው ታማኝና ልባም ባሪያ ማን ነው? ጌታው መጥቶ እንዲህ ሲያደርግ የሚያገኘው ያ ባሪያ ብፁዕ ነው። ስለዚህ ምግቡን፣ መንፈሳዊ ምግቡን የሚያካፍል ታማኝ ባሪያ፣ የተባረኩ ባሪያዎች፣ የእግዚአብሔር አገልጋዮች እንድንሆንም ጸልያለሁ። ታውቃላችሁ፣ ዓለም ላይ በተከሰተው በቫይረሱ ምክንያት አደገኛ ነገሮችን ወይም ደግሞ ወቅቶችን አልፈናል። አሁንም በዚያ ውስጥ እያለፍን እንደሆነ አስባለሁ። ሰዎች አሁንም እየደወሉልኝ ነው። ሴሚናሩ ተሰርዟል፣ ይሄ ነገር ተዘግቷል እያሉ ይናገራሉ። አይ እንቀጥላለን እያልኩ ነበር። ስለዚህ በዚህ የጌታ ቀን ከአምልኮ በኋላ በሚመጣው በዚህ ፕሮግራማችን ላይ ቡድናችን ቃሉን ለማካፈል ወደ ስሪላንካ እና ባንጋሎር ህንድ ሀገር ለመሄድ ዝግጅታቸውን አጠናቀዋል። ምክንያቱም እኛ የምናምነው በእውነትም የምናስበው አሁን ሄደን ምግቡን፣ መንፈሳዊ ምግቡን ማካፈል እንዳለብን ጊዜውም እንደሆነ ነው። ምንም እንኳን ቫይረሱ ጠንክሮ እየሰራ ቢሆንም፣ ሰይጣንም ጠንክሮ እየሰራ ቢሆንም፣ ያ ማለት ግን ጠንክረን መስራት የለብንም ማለት አይደለም። በሁለተኛ ደረጃ አራቱ ሕያዋን ፍጥረታት በመሃልና በዙፋን ዙሪያ እንዳሉ ነው። ራዕይ ምዕራፍ 4 ከቁጥር 6 ላይ ቀደም ብለን ራዕይ ምዕራፍ 4 ከቁጥር 7ን እዚህ ጋር በትክክል ተመልክተናል። የመጀመሪያው ፍጡር እንደ አንበሳ ነበረ፣ ሁለተኛው ፍጡር እንደ ጥጃ ነበረ፣ ሶስተኛው ፍጡር እንደ ሰው ፊት ነበረ፣ አራተኛው ፍጡር ደግሞ እንደሚበር ንስር ነበር። በራዕይ መጽሐፍ ውስጥ እያንዳንዱ ፍጡር የራሳቸው ትርጉም አላቸው። ነገር ግን ሕዝቅኤል መጽሐፍ ውስጥ እያንዳንዱ ፍጡራን አራቱም በፊት መልክ ነው የተገለጹት። ራዕይ ምዕራፍ 4 ከቁጥር 6 እንዲህ ይላል፣ በዙፋኑም ፊት ብርሌ የሚመስል የብርጭቆ ባህር ነበረ። በዙፋኑ መካከል በዙፋኑ ዙሪያ በፊትና በኋላ ዓይኖች የሞሉት አራት እንስሶች ነበሩ ይላል። ቀደም ብዬ ጠቅሼዋለሁ። በሕዝቅኤል ውስጥ ያለውን ነገር ሁሉ እኔ እንደማስበው በሕዝቅኤል ውስጥ ያለውን ነገር ኢየሱስን የሚወክል ነው። ምን መሆን እንዳለበት አስቀድሞ እያሳየ ነበር። ከዚያም ቤተ መቅደሱ የሕዝቅኤል ቤተ መቅደስ ኢየሱስን እንደሚመስልም እንደሚወክለው ማየት እንችላለን። ነገር ግን ከዚህ የበለጠ ወደ ሌላ ሐሳብ ይሄዳል። ምን መሆን እንዳለብንም እኛን ጭምር ያካትታል ማለት ነው። ስለዚህ ሕዝቅኤል ይህን ድርብ ትንቢት፣ ድርብ መልእክቶችን ይሰጠናል። ነገር ግን ኢየሱስ ወደዚህ ምድር የመጣው ምን መሆን እንዳለብንና ምን መሆን እንዳለበት ሊያሳየን ነበር። ስለዚህ ኢየሱስ ምን መሆን እንዳለበት በስርዓት አሳይቶናል። የሕዝቅኤልንና ቤተ መቅደሱን ኢየሱስን የሚወክሉት የሕዝቅኤል ቤተ መቅደስ ኢየሱስን የሚወክል ከሆነ በመጨረሻ ምን እንደምንሆን ጭምር የሚያሳየን ተፈጥሯዊ ሂደቶችን ተከትሎ የሚያስተምረንም ክፍል ነው። እንዲሁም ከአራቱ ሕያዋን ፍጥረታት ጋር ተመሳሳይነት አለው። በመጀመሪያ ኢየሱስ ወደዚህ ምድር ሲመጣ ምን እንደሚያደርግ ይተነበያል። ልክ ነው፣ እንደ ሰው ኢየሱስ እንደ ሰው መጥቶ አራቱን ፊቶች ወይም
አራቱን ገጸ ባህሪያት ተግባራትን የሚወክሉ ነገሮችን አድርጓል። በመጨረሻ ማድረግ ያለብን ይሄንን ነው። ስለዚህ ኢየሱስና ዙፋኑን ኢየሱስ ወደዚህ ምድር ከመውረዱ በፊት በዙፋኑ የነበረውን በስርዓት ማወቅ አለብን። እሱ እግዚአብሔር ነው። በዙፋኑ ላይ የተቀመጠ እሱ ኃያሉ አምላካችን ነው። ነገር ግን ዙፋኑን ትቶ ያንን የከበረውን ቦታ ትቶ ራሱን አዋረደና ወደዚህ ምድር ወረደ። ፊልጵስዩስ ምዕራፍ 2 ከቁጥር 6 እስከ 8 እንደዚህ ይላል። እሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ ይላል። በዙፋኑ ላይ የተቀመጠው እሱ ነው። ነገር ግን ራሱን አዋርዶ በመስቀል ላይ ሞተ። ከዚያም ከሙታንም ተነሳ። ከዚያም ድጋሚ ተቀመጠ። መጽሐፍ ቅዱስ በእግዚአብሔር ዙፋን እንደተቀመጠ ይናገራል። ነገር ግን እንደ ኪሩቤል እንደ አራቱ የዋን ፍጥረታት በዙፋኑ ዙሪያ አይደለም፣ በዙፋኑ ላይ ነው የተቀመጠው። ዕብራውያን ምዕራፍ 12 ከቁጥር 2 ላይ በእግዚአብሔር ዙፋን ቀኝ ተቀምጧል። ምዕራፍ 10 ከቁጥር 12 ላይ በእግዚአብሔርም ቀኝ እንደተቀመጠ ያስታውሰናል። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 22 ላይ በእግዚአብሔር ቀኝ እንዳለም ይነግረናል። ነገር ግን የመቤዠት ታሪክ ፍጻሜ ይሄ ነው። የእግዚአብሔር የማዳን ሥራ ፍጻሜም ይሄ ነው። እግዚአብሔር ወደ ዙፋኑ ተመለሰ። ወደዚህ ስንመጣ ቦታውን ለኛ ይሰጠናል። ለኛም ቦታ እያዘጋጀ እንዳለ እናውቃለን። በእግዚአብሔር ቀኝ ለመቀመጥ የሚችል ምንም አይነት አምላክም ሰውም የለም ከኢየሱስ ክርስቶስ ውጪ። የእግዚአብሔር ቀኝ እጅ የሆነው በሰራዊቱም ውስጥ በተለያዩ ቦታዎች ላይም የእግዚአብሔር ቀኝ እጅ የነበረው ኢየሱስ ክርስቶስ ብቻ ነው እንደዚህ ማድረግ የሚችለው። ታውቃላችሁ ለንጉስ ቀኝ እጅ ቦታው ላይ የሚቀመጥ ወይም ደግሞ የንጉሱ ቀኝ እጅ የሚባለው ምን ያክል ስልጣን እንዳለው ዋና አዛዥም እንዴት እንደሆነ ታውቃላችሁ። ነገር ግን ኢየሱስ ቦታችንን እየሞላልን ነው። ነገር ግን በመንፈሳዊ ሁኔታ ስንጎለምስ በዚህ ቦታ ለመገኘት እግዚአብሔርም ፈቃዱን ይሰጠናል። ኢየሱስ በደሙ ያንን መንገድ እንደከፈተልን እናውቃለን። በዛ ዙፋን ላይም እኛንም ንጉስ አድርጎ እንዳስቀመጠን እናውቃለን። የኛን ስራ እንደሰራልን የኛንም ዋጋ እንደከፈለልን እናውቃለን። በዙፋኑ መሃል ላይ ማስቀመጥ ለኛ ትልቅ ነገር ነው። በራሳችን የምንችለው ወይ የምንደርሰው ደረጃ አይደለም። በመካከላችን በዛ ዙፋንና በእኛ መካከል ያደረሰን በጉ አለ። የታረደው በግ ኢየሱስ ክርስቶስ አለ። አሁን ደግሞ እረኛችን ሆኖ እየመራን ይወስደናል። ወደ ሕይወትም ውሃ ምንጭ ይመራናል። እግዚአብሔር እንባን ሁሉ ከዓይናችን ያብሳል። ይህም በዘመናችን እንዲሆን ጸልያለሁ። አሜን። ራእይ ምዕራፍ 22 ከቁጥር 3 ከእንግዲህ ወዲህ መርገም አይሆንም፣ የእግዚአብሔርንም የበጉ ዙፋን በሱ ውስጥ ይሆናል፣ ባሪያዎችም ያመልኩታል ይላል። እግዚአብሔር አንድ አይነት ስራ እንድንሰራ ሲነግረን እና እግዚአብሔር ሆይ ይህንን አልችልም ስንል እግዚአብሔር ለምን አታደርገውም እያለን ደግሞ ሲመጣ እኛም ደግሞ እረፍት እንድወስድ ፍቀድልኝ፣ ትንሽ ተጨማሪ ጊዜ እንድወስድ ፍቀድልኝ ልንል እንችላለን። እኔ ስለማልፈልግ አንተ አድርገውም ልንል እንችላለን። እንደዚህ አይነት ሰዎች ግን በዙፋኑ ላይ የሚቀመጡ እንዳልሆኑ ማስታወስ እንችላለን። እነዚህ ሰዎች ለእግዚአብሔር ስራ ቆራጥ የሆኑ ለአገልግሎቱ የተነሳሱ ሰዎች አይደሉም። ሁለተኛ ሳሙኤል ምዕራፍ 22 ከቁጥር 11 ላይ በኪሩቢም ላይ ተቀምጦ በረረ፣ በነፋስም ክንፍ ላይ ታየ ይላል። መዝሙር 18 ከቁጥር 10 ላይ ስለዚህ የአራት ያው ፍጥረታት ተግባራት የኢየሱስ ክርስቶስን ስራ እንደኮረጁ ይናገራል። እኛም የኢየሱስ ክርስቶስን ስራ እየሰራን እሱን በመምሰል እንድናድግ ይገፋፋናል።
ስለዚህ ኢየሱስ በዚህ ምድር ላይ ያደረገውን ነገር የሚገልጹ አራቱ ወንጌሎች ማቴዎስ፣ ማርቆስ፣ ሉቃስ እና ዮሐንስ ናቸው። ኢየሱስ በአራት የተለያዩ መንገዶች ያደረገውን የተመለከቱትንና የገለጹትን አራት የተለያዩ ነገሮችን እዚህ ላይ ይገልጻል። ማቴዎስ ኢየሱስን እንደ ንጉሥ አድርጎ ገልጾታል። በማቴዎስ መጽሐፍ ላይ በማቴዎስ ወንጌል በደንብ ካነበባችሁ ኢየሱስ እንደ ንጉሥ ነው የተገለጠው። የኢየሱስን ልደት ታስታውሳላችሁ። ኢየሱስ የአይሁድ ንጉሥ ሆኖ ነው የተወለደው። አጽንኦት የሚሰጠውም ለዚህ ነው። በማቴዎስ ውስጥ ኢየሱስን እንደ ንጉሥ እየገለጸ ነበረ። ማርቆስ ደግሞ ኢየሱስን እንደ አገልጋይ ነው የሚገልጸው። ሉቃስ ኢየሱስን የሰው ልጅ እንደሆነ ይገልጸዋል። በሉቃስ መጽሐፍ ኢየሱስ ራሱን የሰው ልጅ ብሎ እንደጠራም እናስታውሳለን። ዮሐንስ ደግሞ የእግዚአብሔር ልጅ አድርጎ ይገልጸዋል፣ እንደ ንስር ልጅ። አራቱ ሕያዋን ፍጥረታት የአንበሳ ፊትም እዚህ ላይ ተገልጸዋል። የበሬ ፊት የታመነ አገልጋይ እንደሆነ ተገልጿል። ታማኝ አገልጋይን የሚያመለክተውን ኢየሱስ በማርቆስ ወንጌል እንደተገለጸው እናውቃለን። የሰው ፊት የሚለው ደግሞ የፍጥረት ሁሉ ጌታ እንደመሆኑ ነገር ግን ደግሞ የሰው ልጅም እንደመሆኑ መጠን ሉቃስ ላይ ተገልጿል። የእግዚአብሔር ልጅ የንስር ፊት እንዳለው በዚህ በዮሐንስ ወንጌል ላይ ማየት እንችላለን። የሰው ልጅ በኢየሱስ ላይ በሰው ልጅም ላይ በኢየሱስ ሰብአዊ ፍጥረት ላይም የበለጠ ትኩረት ተሰጥቶ በሁሉም ወንጌላት በስርዓት ተገልጿል። ነገር ግን ዮሐንስ የበለጠ ትኩረት የሚሰጠው በኢየሱስ መለኮትነት ላይ ነው። ወደዚህ ምድር የመጣው ኢየሱስ ቢሆንም የእግዚአብሔር ልጅ ነው። ስለዚህ ንስርን ነው የሚያመለክተው። ንስር በሰማይ እንዳለ እናውቃለን። እናም ስለዚህ ከምድራዊ ይልቅ መንፈሳዊነትን እያጎላ ነበር ዮሐንስ እየጻፈ ነበር። የፍጻሜው ዘመን የተላኩ ሰዎች ወይም ደግሞ ኮሚሽነሮች እንድንሆን የእግዚአብሔርን የወንጌል ሥራ የሚሰሩ የተላኩ ሰዎች እንድንሆን እኔና እናንተን የሚያመለክቱ የፍጻሜ ዘመን አገልጋዮች ወይም ደግሞ መልእክተኞች ኢየሱስ ራሱን እንዳዋረደ ሁሉ ጊዜም ትሑት መሆን አለብን። ፊልጵስዩስ ምዕራፍ 2 ከቁጥር 3 ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድስ እንኳ አታድርጉ፣ ነገር ግን እያንዳንዱ ባልንጀራውን ከራሱ ይልቅ እንዲሻል በትሕትና ይቁጠር ይላል። ያዕቆብ ምዕራፍ 4 ከቁጥር 10 በጌታ ፊት ራሳችሁን አዋርዱ፣ እሱ ከፍ ከፍ ያደርጋችኋል ይላል። ይህንን ለመሆን ስንጥር ሁላችንም እግዚአብሔር ከፍ ከፍ ያደርገናል። ስለዚህ ለአራቱ ሕያዋን ፍጥረታት መግቢያ ብቻ ነው ያየነው። ነገር ግን የሕይወትን ዛፍ የሚጠብቁ እግዚአብሔር የሰጠንን የሕይወትን ቃል የሚጠብቁ እንደ አራቱ ሕያዋን ፍጥረታት እንደሆኑም ይገልጻል። ይህን ለማድረግ በመጀመሪያ የሕይወት ዛፍን መብላት አለብን። ጠባቂዎች መሆን የለብንም። የተግባርን ኃይል የተረዳን ሰዎች መሆን አለብን። እግዚአብሔር አንድ ነገር በፈለገበት ጊዜ እግዚአብሔር ወደ አንድ ቦታ እንድንሄድ በፈለገበት ጊዜ አራቱ ሕያዋን ፍጥረታት ማለትም ኪሩብ እያልን ብንጠራው እንደሚያስፈልገን እናውቃለን። ለእግዚአብሔር ግን ሕያው ሆነን እንድንገኝ የእግዚአብሔርን ቃል የእግዚአብሔርን መንፈስ ተሸካሚዎች ሆነን እግዚአብሔር ወደሚፈልገው ቦታ የሚፈልገውን ነገር የምናደርግ እንድንሆን እንጸልያለን። አሜን። እንጸልይ። ሰማያዊ አባታችን ሆይ ለእያንዳንዳችንም ሆነ ለጽዮን ቤተክርስቲያን የሰጠውን አስደናቂ ታላቅ ሰማያዊ ተግባር እንድናስብበት ይህንን ጊዜ ስለሰጠን እናመሰግናለን። አባት ሆይ አንተ እንድታስችለን እንጸልያለን። እኛም ደካሞች ነን፣ የማንችልም ነን። ነገር ግን መንፈስ ስለሚያበረታን የሕይወትን ፍሬ የሆነውን የሕይወትን ዛፍ እንድንቀምስ ስለምትፈቅድልን ያንን ችሎታና ኃይል በመንፈስ ቅዱስ ስለሰጠን እናመሰግናለን። አባት ሆይ እባክህን ትእዛዝን እንድንቀበል በሕይወታችን ውስጥ እያንዳንዳችን ለቤተሰቦቻችን፣ ለጓደኞቻችን፣ ለስራ ባልደረቦቻችን የትም ቦታ ብንሄድም የላከንን ዓላማ እንድናስታውስ እኛ ላይ የጫንክብንን ኃላፊነት እንድንወጣ እንጸልያለን። እኛም በቀኝ እንድንሆን ስለ ጸጋዎች ሁሉም እያመሰገንን እንጸልያለን። በአመስጋኝነት ልባችን ይህንን ስጦታ ላንተ እንሰጣለን። ልባችንንም በጸሎት ላንተ እናቀርባለን። ስለ ሁሉም እናመሰግናለን። በኢየሱስ ክርስቶስ ስም እንጸልያለን። አሜን።